ቀን ቅዱስ ዮሐንስ በራእዩ የጌታ ቀን ብሎ የጠራት ቀን ነው። ኢየሱስ ክርስቶስም የሚመጣበት ይህችኛዋ ቀን ነው። ይሄ ሁሉ ኃጢአት፣ ይሄ ሁሉ ርኩሰት ከየት የመጣ ይመስላችኋል? ኢየሱስ ክርስቶስ ምን አለ? ጠላት ይሄንን አደረገ ይላል። ለመንግሥተ ሰማያት ለብቻቸው የተዘጋጁ ሰዎች የሉም። መንግሥተ ሰማያት የምትወረሰው በእኔና በእናንተ ነፃ ፈቃድ። አይንተ እግዚአብሔር ካህናት፣ ስዩማን እግዚአብሔር ላይካነ ምስጢር ዲያቆናት፣ በዚህ ሰዓት በዚህ ጊዜ የእግዚአብሔርን ቃል ለመስማት እግዚአብሔርን ለማመስገን በዚህ ስፍራ የተገኛችሁ ሁላችሁ በእግዚአብሔር በአምላካችን ፍጹም ሰላም እንደምናደራችሁ እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተልን ይህንን ሰዓት በምስጋና በጸሎት ቃሉን በመስማት እርሱን ደስ የሚያሰኘውን ነገር እና እንመለከት ዘንድ በቤቱ በፊቱ የሰበሰበን አምላካችን እግዚአብሔር ስለማይነገረው ስጦታው ስሙ የከበረና የተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን እንደረዳን መጠን በየሳምንቱ እንደምናደርገው በዕለቱ በቅዳሴው የጸሎት መርሃ ግብር የተነበበውን የወንጌል ክፍል መነሻ አድርገን ለጥቂት ደቂቃ የእግዚአብሔር አምላካችንን ቃል እንማማራለን። ዛሬ በቅድስት ቤተ ክርስቲያናችን የተነበበው የወንጌል ክፍል የሉቃስ ወንጌል ምዕራፍ 12 ከቁጥር 32 እስከ 41 ያለው የወንጌል ክፍል ነው የተነበበው። ጠቅለል አድርገን ስንመለከተው ይሄ የወንጌል ክፍል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው የወንጌል ክፍል ነው። በዚህ የወንጌል ክፍል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ የነገራቸውን እኔና እናንተ እንድንሰበክበት እንድንማርበት ቅዱስ ሉቃስ ጽፎ ያስቀመጠልን የወንጌል ክፍል እንግዲህ ለትምህርታችን መነሻ ይሆን ዘንድ በዚህ በሉቃስ ወንጌል በምዕራፍ 12 ቁጥር 40 ላይ የተነገረውን ቃል መነሻችን እናደርጋለን። ምን ይላል? የሰው ልጅ በማታስቡት ቀን ይመጣልና ተዘጋጅታችሁ ጠብቁ ይለናል። ስለ ቃሉ የቃሉ ባለቤት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የሚመጣባቸው ወይም የመጣባቸው የክርስቶስ ምጽአት እየተባሉ የሚነገሩ ሁለት ነገሮች አሉ። የመጀመሪያው ምጽአት ተፈጽሟል። ምክንያቱም የሰው ልጅ በአዳም አባታችን ምክንያት ሞት ካገኘው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን በደል ኃጢአት ለማስወገድ የሰው ልጅን ከሞት ባርነት ነፃ ለማውጣት አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደበት ምጽአት አለ። ይህ ምጽአት የመጀመሪያ ምጽአት ነው። አምላካችን የመጣው የሰው ልጆችን ለማዳን ነው በመጀመሪያው ምጽአት። ሁለተኛው ምጽአቱ ደግሞ ዳግመኛ የሚመጣበት ነው። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 49 ቁጥር 2 ላይ እግዚአብሔር ግልጥ ሆኖ ይመጣል፣ እሳት በፊቱ ይነዳል፣ ዝምም አይልም ብሎ የተናገረልን ክርስቶስ ለፍርድ የሚመጣበት ሁለተኛ ምጽአቱ አለ። ትዝ ይላችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገበት ዕለት በዚህ በሐዋርያት ሥራ በምዕራፍ 1 ቁጥር 11 ላይ ደቀ መዛሙርቱን ይዞ ወደ ረዥም ተራራ ከወጣ በኋላ
አምላካችን በፊታቸው ከፍ ከፍ አለ፣ እያዩትም ወደ ሰማይ ወጣ ይልና በዚያ የነበሩ ሰዎች ሁሉ አንጋጠው ይመለከቱ ስለነበረ የእግዚአብሔር መላእክት ተገልጠው እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ስለምን ዓይኖቻችሁን አንስታችሁ ቆማችኋል? እነሆ እንዲሁ ሲወጣ እንዳያችሁ ተመልሶ ምን ይላል አሏቸው? ይመጣል አሏቸው። እንዲሁ እንዳያችሁ ተመልሶ ይመጣል አሏቸው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል። ስለዚህ የሚመጣው ግን እኔና እናንተ ዛሬ ወይንም ነገ ብለን በምንናገረው ዕለት አይደለም። ይህንን ሲናገር አምላካችን ምን አለ? የሰው ልጅ በማታስቡት ቀን ይመጣል። አመጣጡ በወንጌል እንደተጻፈው በድንገት ነው። እንደውም ምንድን ያለው አምላካችን በዚሁ የወንጌሉ ክፍል ላይ ሌባ አለ መች እንደሚመጣ ቢያውቅ ኖሮ ባለቤት ሳይተኛ ተግቶ ቤቱን በጠበቀ ነበር፣ ቤቱንም ለመቆፈር ባልተወ ነበረ ብሎ የሰው ልጅም እንደዚሁ እንደ ሌባ በድንገት ይመጣል ተብሎ ነው የተጻፈው። ስለዚህ አምላካችን ይመጣል ሲባል አመጣጡ ድንገተኛ የሚመጣው ለምንድን ነው ብለን ስንናገር እንደ ሕጉ እንደ ፈቃዱ የኖሩትን በጽድቅ የተመላለሱትን ሰዎች ዘላለማዊ መንግስቱን ሊያወርሳቸው፣ እንዲሁ በኃጢአት በበደል ውስጥ ኖረው ዘመናቸውን ያባከኑ ሰዎች ላይ ደግሞ ሊፈርድባቸው ነው የሚመጣው። ስለዚህ በመምጣቱ እንዳናፍር ብሏል ቅዱስ ጳውሎስ። በመምጣቱ እንዳናፍር እኔና እናንተ ዛሬ አምላካችንን ተዘጋጅተን ምን እንድንለው እንድንጠብቀው ያስፈልጋል ማለት ነው። በነገራችን ላይ ክርስቲያኖች አምላካችን የሚመጣው እኔና እናንተን ሊያሳርፈን። ለምሳሌ ይቺ ዕለተ ሰንበት የእረፍት ቀን እንደሆነች ታውቃላችሁ። ከሥጋ ድካም ምንም እንልባት የምናርፍባት ዕለት ነው። ይቺ ቀን ቅዱስ ዮሐንስ በራእዩ የጌታ ቀን ብሎ የጠራት ቀን ነው። ኢየሱስ ክርስቶስም የሚመጣባት ይችኛዋ ቀን ነው። አስቀድሞ ከሙታን ተለይቶ ምን ያለባት የተነሳባት፣ ዳግመኛ ደግሞ ይመጣባታል ተብሎ የምትታሰበው ይቺ ዕለተ ሰንበት እሑድ ናት። ዛሬ እኔና እናንተ እዚህ ቦታ ላይ ስንሰበሰብ ያንን ዘላለማዊውን እረፍት እያሰብን በምድር አምላካችን እንዳሳረፈን በዘላለማዊ መንግስቱ ምን ሊለን ሊያሳርፈን ነው የሚመጣው። ሊያሳርፈን ነው የሚመጣው ሲባል እረፍት የሚሆንልን ግን እኔና እናንተ ምናልባት ዛሬ ሰንበትን የሚያርፉ ሰዎች ታውቃላችሁ አይደል? ከሰኞ እስከ ቅዳሜ ምን ያሉ ናቸው? ምን ያሉ ናቸው? የሰሩ ናቸው። ከሰኞ እስከ ዓርብ ስራ ፈተው የኖሩ ሰዎች እረፍት ሊባላላቸው አይችሉም። ምክንያቱም ሳምንት ሙሉ ሙሲሉ ነው የሰነበቱት። ደግሞ ለደከመ ነው እረፍት የሚያስፈልግ። ከሰኞ እስከ ዓርብ ዝም ብለው ቁጭ ብለው ለነበሩ ሰዎች እረፍት ልንለው አንችልም። ለለፋ ለደከመ እረፍት ነው ማለት። ጊዜውን በአግባብ ለሚያባክነው ሰው ግን የቀን መለዋወጥ ነው የሚሆነው። ምን ሊሆን አይችልም? እረፍት ሊሆን አይችልም። አሁንም እኔና እናንተ ክርስቲያኖች ክርስቶስ ሲመጣ እረፍት እንዲሆንልን በምድር ላይ እንድንሰራ የታዘዝነው ነገር ምንድነው? የምንሰራው ኋላ ላይ እንመጣበታለን። ነገር ግን አንድ ነገር ላስታውሳችሁ እፈልጋለሁ። ቅድስት ቤተ ክርስቲያናችን የኢየሱስ ክርስቶስን ነገረ ምጽአት የምታስተምርባቸው 4 ጊዜያት። ስንት ጊዜያት አልኳችሁ? አንደኛው ይሄ ወቅት ነው። ይሄ ወቅት ለምን የክርስቶስን ነገረ ምጽአት እንደምንማርበት ኋላ ላይ ይመለስበታል። ሁለተኛው የክርስቶስ ነገረ ምጽአትን ቤተ ክርስቲያን የምታስተምረው በአብይ ጾም እኩለ ጾም ላይ ነው። የደብረ ዘይት ዕለት ነገረ ምጽአትን ምን ትላለች? ታስተምራለች ቅድስት ቤተ ክርስቲያን። ሶስተኛ ደግሞ ክረምቱ ሲገባ ቅድስት ቤተ ክርስቲያናችን ምንን ታስተምራለች? ነገረ ምጽአትን ታስተምራለች፣ በምስጢር እያመሳጠረች ማለት ነው። እንዲሁ ደግሞ በወርሃ ጳጉሜ ዓመቱ ከተጠቀለለና አሮጌው ዓመት በሚያበቃበት አዲሱ ዓመት በሚጀምርበት በወርሃ ጳጉሜ ምን ታደርጋለች? የክርስቶስን ነገረ ምጽአት ቅድስት ቤተ ክርስቲያናችን ወቅቱን መሰረት አድርጋ ታስተምራለች።
ስለዚህ በእነዚህ በአራቱ ጊዜያት የክርስቶስን ነገረ መጻፍ ቤተክርስቲያናችን ታስተምራለች። ለምሳሌ አሁን በዚህ ወቅት ዛሬ በመላው ዓለም በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ጊዜ የተነበበው ወንጌል አንድ አይነት ነው። ስለምን የሚናገር? ስለ ነገረ መጻፍ የሚናገር። አሁን የነገርኳችሁ የሉቃስ ወንጌል ምዕራፍ 12 ከቁጥር 32 እስከ 40 ያለው ወንጌል ነው። የትኛውም ቤተክርስቲያን ሄዳችሁ ብታስቀድሱ ዛሬ የምትሰሙት። ለምን ሲባል አሁን ወቅቱ የመከር ወቅት ነው። የምን ወቅት ነው? የምን ወቅት ነው? የመከር ወቅት ደግሞ እንደምታውቁት ገበሬ ምንም ያደርግበት ነው። የሰበሰበውን እህል ፍሬውን ከገለባው ምን የሚልበት ነው። ኢየሱስ ክርስቶስ በነገራችን ላይ ምን ብሎ አስተምሯል መሰላችሁ? ዘሪ ዘር ሊዘራ ወጣ ካለ በኋላ ምን አለ መሰላችሁ? ሰዎቹ ሲተኙ አለ። ሰዎቹ ምን ሲሉ? ጠላት መጣና እንክርዳዱን ዘርቶ ሄዳል። ባለቤቱ የዘራው ስንዴ ነው። ጠላት ማታ መጣና ምን አደረገ? እንክርዳዱን ዘራ። የሚደንቀው ደግሞ ቀን የተዘራውም ዘር በአፈር ይደበቃል። ሌሊት የተዘራውም እንክርዳድ በአፈር ምን ይላል? ይደበቃል። የሚታወቀው መቼ ነው? የመከር ወቅት ሲደርስ። ያን ጊዜ የመከሩ ወቅት ሲደርስ ምን ሆነ መሰላችሁ? እንክርዳዱ ከስንዴው ጋር አብሮ ታየ። ስንዴውም ይታያል፣ ምኑም ይታያል፣ እንክርዳዱ ይታያል። የዚህን ሰዓት ሰራተኞች መጡና የእርሻውን ባለቤት ጠየቁት። ምን ብለው? ጌታ ሆይ አንተ የዘራኸው ዘር መልካም አልነበረም? ይሄ ሁሉ እንክርዳድ ከወዴት አገኘህ? ብለው ጠየቁት። የዚህን ሰዓት እርሱ አዋቂ ስለሆነ ምን አላቸው? ጠላት ይሄንን አደረገ አለ። ጠላት ምን አደረገ? ይሄንን አደረገ ሲላቸው እነዛ ሰራተኞች ምን አሉ? አሁን ሄደን አሉ እንክርዳዱን እንድንነቅለው ትፈልጋለህ አሉት። ሲሉት ምን አላቸው? አይ እስከ መከር ጊዜ ድረስ ምን ይበሉ አለ? አብረው ይደሙ። ከዚያ በኋላ እኔው ራሴ አጫጆቼን ምን እላቸዋለሁ አለ? እልካቸዋለሁ። ምን ብዬ? ሂዱና ፍሬውን ከገለባው ምን በሉ ለዩላቸዋለሁ። አጫጆቼ የሚመጡና ምን ያደርጋሉ አለ? ፍሬውን ከገለባው ይለያሉ። ፍሬውን ወደ ጎተራ ያስገቡታል። እንክርዳዱን ደግሞ አስረው ለእሳት መቃጠል ምን ይሉታል? ይሰጡታል አለ። ዛሬ ክርስቲያኖች መከር የተባለው የክርስቶስ ምጽአት ነው። መከር የተባለው የክርስቶስ ምጽአት ነው። አሁን በነገርኳችሁ ምሳሌ ላይ አምላካችን እግዚአብሔር የዘራው ዘር አለ። ለዚህ ምድር የሚጠቅም ለኔና ለእናንተ የሚጠቅም። አሁን እኔና እናንተ በእኔና በእናንተ ላይ አምላካችን ዘር እየዘራ ነው። ዘር የሚዘራበት ታውቃላችሁ፣ የኔና የእናንተ ልቦና። ዘር የተባለው የእግዚአብሔር ቃል እግዚአብሔር እኔና እናንተን ያላስተማረበት ጊዜ የለም፣ ያልመከረበት ጊዜ የለም። ቃሉ ወደ ልቦናችን ገብቶ ፍሬ የሚያፈራ ከሆነ አትጠራጠሩ ክርስቲያኖች፣ እኔና እናንተ እንጠቀማለን፣ ከጥፋት እንድናለን። ራሳችንን በምግባር በሃይማኖት አጽንተን መኖር እንችላለን። ነገር ግን ምን ከሆነ ነው? ዘሩና መሬቱ በአግባቡ ምን ካለ ከተገናኘ። በነገራችን ላይ ቅዱስ ጳውሎስ ምን ይላል መሰለህ? በዚህ በዕብራውያን መልእክቱ በምዕራፍ 4 ቁጥር 3 ላይ የምስራቹ ቃል ይላል ተሰብኮልናል ይልና፣ ነገር ግን ይላል የሰሙት ቃል ይላል ከሰሚዎቹ ጋር ስላልተዋሃደ ይላል። የሰሙት ቃል ከማን ጋር? ዘሩና መሬቱ ምን ካላለ ካልተዋሃደ ፍሬ እንደማያፈራ የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም ይላል። በነገራችን ላይ ክርስቲያኖች እኔና እናንተ እንሰማለን፣ የመስማት ችግር የለብንም። ነገር ግን የሰማነው ቃል በሕይወታችን መገለጥ ካልቻለ ፍርድ ነው የሚያመጣብን፣ ፍርድ ነው የሚያመጣብን። ምክንያቱም ኢየሱስ ክርስቶስ ምን አለ መሰላችሁ? ቃሌን ሰምቶ የሚያደርግ አለ፣ ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ሰውን ይመስላል። ንፋስ ነፈሰ፣
ጎርፍም ጎረፈ፣ ያንን ቤት ምን አላለውም ማለት አላነዋወፀውም ማለት። ዛሬ እኔና እናንተ ቃሉን ሰምተን ስለማናደርገው መናፍቃን መጥተው እንደ ንፋስ ጠራርገው ይወስዱናል። አይደለም ኃጢአተኛ የሆኑ ሰዎች በምክራቸው በሐሳባቸው እኔና እናንተን ምን ይሉናል? ያጠምዱናል። ንፋሱም አለ ማዕበሉም አለ ሕይወታችን ውስጥ። እኔና እናንተ በቃሉ የተሰራ ሕይወት ስለሌለን ማዕበልና ንፋስ በመጣ ጊዜ እንነዋወጻለን። ቃሌን ሰምቶ የማያደርገው አለ ቤቱን በአሸዋ ላይ የሰራ ሰው ይመስላል አለ። ንፋስ ነፈሰ፣ ጎርፍም ጎረፈ፣ የቤቱን ማዕዘን መታው፣ ቤቱም ምን አለ ይላል? ፈረሰ ይላል። ልክ በአሸዋ ላይ እንደተሰራ ቤት እኔና እናንተ ቃሉን ሰምተን የማናደርግ ከሆነ የጥፋት ተዋናዮች፣ የጥፋት ተካፋዮች ነው። አዎ አምላካችን በእኔና በእናንተ ልቦና ላይ ዕለት ዕለት ቃሉን ይዘራል። ነገር ግን ትልቁ ችግር ምን እንደሆነ ታውቃላችሁ? ጠዋት እንመጣና የእግዚአብሔርን ቃል ተምረን እግዚአብሔር በእኔና በእናንተ ልቦና ላይ ቃሉን ዘርቶ ወደ ቤታችን ከሄድን በኋላ ከጸሎት ከመንፈሳዊ ሥራ ተከልክለን ዓለማዊ ሥራችንን ስንተገብር ደግሞ ጠላት ይመጣና ምን ያደርገናል? እንክርዳዱን ይዘራብናል። ምን ያደርግብናል? ምን ስንል ስንተኛ። የሚደንቀው ደግሞ ዕለቱን አናውቀውም ምን እንደተዘራብን ማለት ነው። ዛሬ ታውቃላችሁ፣ ዛሬ የምንኖርባት ምድር ላይ ስትመለከቱ በጣም ብዙ ርኩሰቶች በዝተዋል፣ ኃጢአቶች በዝተዋል፣ ነውሮች በዝተዋል። ክርስቲያኖች እኛ ኢትዮጵያውያን መጽሐፍ ቅዱስ እንኳን የመሰከረልን ሕዝቦች ምን ብሎ ኢትዮጵያዊ መልኩን ነብርም ዥንጉርጉርነቱን ሊለውጥ አይችልም ተብሎ የተነገረልን ሕዝቦች ዛሬ ታሪካችን የሚነሳው በጦርነት ነው። ታሪካችን የሚነሳው ዛሬ በርኩሰት ነው፣ በኃጢአት ነው፣ በመጠላላት ነው፣ በዘረኝነት ነው። ለምን ካላችሁኝ እኛ ስንተኛ ጠላት በላያችን ላይ የዘራብን እንክርዳድ። አሁን ሰራተኞች የተባሉት መላእክት አሉ። ምን አሉ መላእክት? ጌታ ሆይ አንተ የዘራህባቸው ዘር መልካም አልነበረም? ይሄ ሁሉ እንክርዳድ ከወዴት አገኘሃሉት ይላል። ይሄ ሁሉ ደም መፋሰስ ከየት የመጣ ይመስላችኋል? ይሄ ሁሉ ኃጢአት፣ ይሄ ሁሉ ርኩሰት ከየት የመጣ ይመስላችኋል? ኢየሱስ ክርስቶስ ምን አለ? ጠላት ይሄንን አደረገ ይላል። ዛሬ እናንተ እኮ የጠላት የዲያብሎስ ጉዳይ አስፈጻሚዎች ሆነዋል። ዛሬ የወንድ ለወንድ ጋብቻ ዜናን እየሰማን አይደል? የሴት ለሴት ጋብቻ ዜናዎች እየሰማን አይደል? ሰዎች በጠራራ ፀሐይ የሚገደሉበት ዓለም ላይ አይደለ እየኖሩ ያለ? ደም አፍሳሾች አልበዙ? አመንዝሮች አልበዙ? ይሄ ሁሉ ምንድን ነው ካላችሁኝ፣ ጠላት የዘራው ምን እንክርዳድ። ከየት የመጣ ነው ካላችሁኝ፣ እኛ ተኝተን የተሰራብን። ዛሬ ክርስቲያኖች በእናንተ ቅፍ ውስጥ ያደጉ ሕፃናት ልጆቻችሁ እኮ ተወስደዋል። ታውቃላችሁ አይደል? በምዕራባውያን ባህል አልተወሰዱ፣ ዓለማዊ ርኩሰት አልተወሰዱ። እናትና አባት ቆራሚ ናቸው። ልጆቻቸው የመናፍቃን አዳራሽ ይሄዳሉ። በአንድ ቤተሰብ ውስጥ 3፣ 4፣ 5 ሃይማኖት አለ። ለምን? እኛ ተኝተን ጠላት የሰራው እንክርዳድ። ማስተማር ካለብን መስራት ካለብን ነጥለን። ለምን? የሰው ልጅ በማትጠብቁት ቀን ምን ይላል? ይመጣል ተብሎ ነው የተጻፈው። ጌታ ሆይ አሉ ሰራተኞች የተባሉት መላእክት ናቸው። ጌታ ሆይ ሄደን ፍሬውን ከገለባው እንድንለየው ትፈልጋለህ? እንክርዳዱን እንድንነቅለው ትፈልጋለህ አሉት። እርሱ ግን ምን አለ? እስከ መከራ አብረው ምን ይበሏል? ይደጓል። ለምን? እንክርዳዱን እንነቅላለን ስትሉ አብራችሁ ምኑ ስንዴውን ትነቅሉታላችሁ።
ስለዚህ ማደግ አለባቸው አብረዋል። ይህች ዓለም እንደምታውቁት ያመንዝራው የሕጋዊ በንጽሕና የሚኖረው በቅድስና የሚኖረው ርኩሰት የሚሰራው ኃጢአተኛው ጻድቁ የሚኖርባት ምድር ነው። እስከ መቼ ቃላችሁ? እስከ መከር። ያን ጊዜ ምን እላለሁ አለ? አጫጆቼን እልካቸዋለሁ። አጫጆቹ ቅዱሳን መላእክት ናቸው። ከዛስ ምን እላቸዋለሁ አለ? ሂዱና ፍሬውን ከገለባው ምን በሉት? ፍሬ የተባሉት ቅዱሳን ናቸው፣ ንጹሐን ናቸው። በምግባር በሃይማኖት ምን ያሉት? የጸኑት ናቸው። እንክርዳድ የተባሉት ደግሞ ኃጢአተኞች ናቸው። ከዛስ ምን አድርጉላቸዋለሁ? ፍሬውን ወደ ጎተራ ወደ መንግሥተ ሰማያት፣ ገለባውን ደግሞ ወዴት? በእሳት ለመቃጠል እሰሩት፣ በየነዶ እሰሩት፣ ለእሳት መቃጠል አሳልፋችሁ ስጡ ትላላችሁ። የኃጢአተኞች መጨረሻቸው ምንድን ነው? በእሳት መቃጠል። ስለዚህ ተዘጋጅተን መጠበቅ ያለብን ለዚህ ነው። አሁን ወደ ወንጌሉ ክፍል ልመልሳችሁ። ምን አለ? መንግስቱን ሊያወርሳቸው አለ። በነገራችን ላይ ለመንግስተ ሰማያት ለብቻቸው የተዘጋጁ ሰዎች የሉ። መንግስተ ሰማያት የምትወረሰው በእኔና በእናንተ ነፃ ፈቃድ። ዛሬ ተመልሰን ንስሐ ገብተን በምግባር በሃይማኖት የምንጸና ከሆነ አምላካችን መንግስቱን ሊያወርሰን ምን ያለ የታመነ አይ አንተ ከመጀመሪያው የመንግስተ ሰማያት አይደለም አይልም እግዚአብሔር። በነፃ ፈቃዳችን ነው ወደ ኃጢአትም የምንሄደው ወደ ጽድቅም የምንመጣው። ስለዚህ ተዘጋጁ የተባለው ሁላችንም ነን። ይሄ ዝግጅት የማያስፈልገው ማንም የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ተብሏል። ዛሬ ንስሐ መግባት አለብን ክርስቲያኖች። ዛሬ ግን እኔና እናንተ እንደምንሞት እንኳን ረስተናል። የሚያስጨንቀን ስንሞት የምንቀበርበት ቦታ ነው እንጂ ነፍሳችን ወዴት እንደምትሄድ አይደለም። በዚህ ቦታ ቅበሩኝ ትላላችሁ አይደል? አንዳንዶቻችሁ እዚህ ወስዳችሁ ቅበሩኝ ትላላችሁ። የሥጋችሁን ቦታ ስታመቻችሁ በእርናችሁ የሚጣልበት ቦታ የሚያስጨንቃችሁ፣ እንደው ግን የነፍስ ነገር ያስጨንቃችኋል። የነፍስ ነገር የሚያስጨንቃችሁ ከሆነ ኢየሱስ ክርስቶስ ምን አለ መሰላችሁ? መንግስቱን ሊያወርሳችሁ የአባታችሁ ፈቃድ ነውና አለ ያላችሁን ሁሉ ሽጣችሁ አለ ብልነቀዝ በማያበላሸው ሌቦች ቆፍረው ሊሰርቁት በማይቻል በዘላለም መዝገብ ገንዘባችሁን አስቀምጡ፣ ምጽዋትን ስጡ አለ። የሰው ልጅ በምድር ላይ በሚሰጠው ስጦታ ዘላለማዊ የእግዚአብሔር መንግስት ምን ይላል? ዛሬ ለድሃ ስትሰጡ ለእግዚአብሔር ታበድራላችሁ። ለድሃ የሰጠ ለእግዚአብሔር ስላበደረ ዋጋውን በሰማይ ማን ይሰጠዋል? ማን ይሰጠዋል? መንግስተ ሰማያት መግባት የፈለገ አንድ ባለጸጋ ሰው ወደ ኢየሱስ ክርስቶስ መጣና ዘላለማዊው መንግስት እንዳገኝ ምን ላደርግ አለ? ሕግጋትን ፈጽም ሲባል ምን አለ? የትኞቹን አለ? 10ቱ ትእዛዛት ጌታ ቢነግረው ምን አለ? እነዚህንማ ከልጅነቴ ጀምሮ ምን ብያለሁ አለ? ፈጽሜያለሁ አለ። ፈጽመሃል አለው? አዎ ፈጽሜያለሁ። በል አንድ ነገር ይቀራል። ያለን ሁሉ ለድሃ ስጥና ምን በለኛል? ተከተለኛል። ለምን? ለድሃ ቢሰጥ ለእግዚአብሔር ያበደረ፣ ለእግዚአብሔር ስላበደረ እግዚአብሔር በሰማይ ምን ይለዋል ማለት ነው? ይከፍለዋል ማለት ነው። ምክንያቱም በቀኝ የሚያነማቸውን ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልበሳችሁኛል፣ እንግዳ ብሆን ተቀብላችሁኛል ነው የሚላቸው። እነሱም ምን ይሉታል? ጌታ ሆይ መች ተርበህ አይተን አበላን፣ መች ተጠምተህ አይተን አጠጣን ይሉታል። እርሱም ከነዚህ ከታናናሾቹ አንዱ ያደረጋችሁትን ለእኔ አደረጋችሁ፣ ያላበሉትን ደግሞ ዘሩ በሉ ከዚህ ይላቸዋል። ለምን? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ይላቸዋል። ጌታ ሆይ የት ተርበህ አይተን ሳናበላ ቀረን፣ የት ተጠምተህ አይተን ሳናጠጣ ቀረን ይሉታል። እርሱም ምን ይላቸዋል? ከነዚህ ከታናናሾቹ አንዱ ያደረጋችሁትን ለእኔ ያደረጋችሁት። ስለዚህ ምጽዋት የመጀመሪያ። ሌላው ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ ምን ያለ? ወገባችሁ ምን ያለ? የምንታጠቅበት መታጠቂያችን ሃይማኖታችን ነው። ሃይማኖታችንን ጠብቀን እንኑር። ሃይማኖት ብቻ አይደለም፣ ብርሃን የተባለ መብራት ያስፈልገናል። ያ መብራት መልካም ስራ ነው። ምክንያቱም መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ ተብለናል። ምግባርን ከሃይማኖት አስተባብረን ከያዝን መንግስቱን የምንወርሰው እኔና እናንተ። ይህንን እየሰራን ልንጠብቀው ይገባል። ቅዱስ ጳውሎስ ምንድን ያለው? መልካሙን የእምነትን ገድል ተጋድያለሁ፣
ሃይማኖቴንም ጠብቄያለሁ። ስለዚህ የድል አክሊል ምን ይለኛል? ይጠብቀኛል። ስለዚህ ክርስቶስ የሚመጣው ክርስቲያኖች ለጻድቃን ሊፈርድላቸው፣ በኃጢአተኞች ደግሞ ምን ሊልባቸው? ሊፈርድባቸው። ስለዚህ በመምጣቱ እንዳናፈር ተዘጋጅተን ልንጠብቅ ያስፈልጋል። አምላካችን እግዚአብሔር በንስሐ ተመልሰን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የማታልቅ ዘላለማዊ መንግሥቱን እንድንወርስ የአምላካችን ቅዱስ ፈቃዱ ይሁንልን።